የእግዚአብሔርን ቃል እንደቆምን መጽሐፍ ቅዱሳችንን እናውጣና በኢያሱ ምዕራፍ 3 ላይ ያለውን የእግዚአብሔርን ቃል ሲውላችን እናወጣለን። እግዚአብሔር አምላክ ዛሬም በሚገርም ነገር ለብዙ ሰዎች ቸርነትን ስለሚያደርግ በቃሉ ውስጥ ሕይወት ስላለ ሃሌሉያ። ቁጥር 3:5 ላይ ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት እለፉ ብሎ ተናገራቸው። የቃል ኪዳኑንም ታቦት ተሸክማችሁ በሕዝቡ ፊት እለፉ። እግዚአብሔር ኢያሱን ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር መሆኔን ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ከፍ ከፍ አድርግ ዘንድ እጀምራለሁ። አንተም የቃል ኪዳኑን ታቦት የሚሸከሙት ካህናትን በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዝ። ኢያሱም ለእስራኤል ልጆች ወደዚህ ቀረባችሁ የአምላካችሁን የእግዚአብሔርን ቃል ስሙ። ኢያሱም አለ ሕያው አምላክ በመካከላችሁ እንደሆነ እርሱም ከፊታችሁ ከናናውያን፣ ኬጣውያን፣ ኤዋውያን፣ ፌርዛውያን፣ ጌርጌሳውያን፣ አሞራውያን፣ ኢያቡሳውያን ፈጽሞ እንዲያወጣ በዚህ ታውቃላችሁ። እግዚአብሔር ለኢያሱ እንደዚህ አለው፣ ነገ በመካከላችሁ በሰው ዕውቀትና በሰው አእምሮ በሰው ልምድ በሰው ማንነት ሊሆን የማይችል ነገር እግዚአብሔር ስለሚያደርግ ምን በሉልኝ? ተቀደሱልኝ። ቅድስና ይቀደሱልኝ በልልኝ። ለማን? ለሕዝበ ለእስራኤል በሙሉ። ያለ ቅድስና ተአምራት ደስ አይልም። ብዙዎች እግዚአብሔርን አስጨንቀውት ይሁንልኝ፣ እባክህን እባክህን ስጠኝ አድርግልኝ፣ በጣም በብዙ እግዚአብሔርንም አስጨንቀው አገልጋይንም አስጨንቀው ወርውሮ የሰጣቸው ከባይብል ስቴዲ ያስቀራቸው፣ ወርውሮ የሰጣቸው እሁድ እንዳይመጡ ከለከላቸው፣ ወርውሮ የሰጣቸው እግዚአብሔር ባለበት ሰፈር እንዳይገኙ አደረጋቸው። ስላስጨነቁት ያለ ቅድስና የሚመጣ በረከት ወንድም ያጠፋል። ብዙዎች አምጣ ፈቃድ ቢሆን በዩ። ኢያሱ እግዚአብሔር እንደቀባው ያውቃል፣ ሕዝቡንም ያውቃል፣ እግዚአብሔርንም ያውቃል። የእግዚአብሔርንም ሰው ሙሴን ምን ይላል ያውቃል። በጣም በማስተዋል የሚጓዝ እጅግ በጣም እግዚአብሔር ትልቅ ክብርና መንፈስ ያኖረበት ግዙፍ መሪ ነው። ለዓላማ ጨካኝ፣ የማይልመጠመጥ ቆራጥ። ስሙ ራሱ ኢያሱ ማለት ኢየሱስ ማለት ነው በግሪክ። የተቀባ የሚል ስም ይዞ ወንድሜ እንዴት አለመቀደስ ይችላል? አይችልም። ለዛ ነው የእስራኤል ልጆች አንድ ነገር አሉ። አፍ ለአፍ እግዚአብሔር ሲናገረው የነበረው ሙሴ እሱን እናውቀዋለን። ከሱ ጋር የነበረው እግዚአብሔር ብቻ ካንተ ጋር ይሁን። ሙሴ እኮ ፊቱ ያስፈራል። ማን ነው ፊቱ ላይ የሚቆም? ፊቱ እኮ በጣም ሻይን ያደርጋል። ለምን? ውሎ ቆይታው በእግዚአብሔር እግር ስር ነው። ሰፈር አይደለም፣ መንደር አይደለም፣ ወሬ አይመላለስም። በቃ የሰውን እንትን አላት ብሎ አነጻጽርም። እግዚአብሔርን ብቻ ነው የሚፈልገው። ማን? ሙሴ። ስለዚህ ያስፈራል። እሱ ብቻ አይደለም ሙሴ ትውት ነው። እሱ ብቻ አይደለም ሙሴ እግዚአብሔርን በነገር ሁሉ የሚያስቀድም ነው። ለዚህ የትኛውም ነገር በሙሴ ፊት ምን አይደለም ከባድ አይደለም። እግዚአብሔር እንዲቀድምልህ ትፈልጋለህ? ቅድስና ልበስ፣ ከሰፈር ውጣለት፣ ልብስ ይታጠብ። ይሄ ህንጻ ብዙ ሰዎች ቢፈተሹ
እግዚአብሔርን የሚያሳልፍ ነገር አይደለም በሰፈራቸውና በቤታቸው ያለው የምድር የሆነ ነገር ኮሮጆ ታውቃላችሁ ተሸክመው የተሸከሙን ነገር ራሱ አጉጧቸዋል። አንዴ እግዚአብሔር የልጆቼን ጠረን ነው ቀይራለሁ ያለኝ። አሜን። እባክህን እግዚአብሔር በመካከል ያልፋል። ያለ ቅድስና እግዚአብሔርን ደስ ማሰኘት አትችልም። እስራኤል በእግዚአብሔር ማዳንና በእግዚአብሔር ቸርነት በእግዚአብሔር እርዳታ ብቻ የሚኖርና የሚወጣ የሚገባ እግዚአብሔር የገዘፈ ኪዳን የገባለት የበረታ ሕዝብ ነው እስራኤል። እስራኤል የሚያስፈራ ኪዳን ስላለለት ኪዳን ስለገባለት ተጠንቅቆ እግዚአብሔር ብቻው ነው ለእስራኤል ለመንገዱ ውበት ለሕይወቱ ማማር የደስታው ሁሉ ፍጻሜ የነገሩ ሁሉ ዋና ፊተኛ። ለዛ እኮ ነው ኃላፊነት እግዚአብሔር ስለወሰደ በዘዳግም ላይ ስትመለከቱ በንስር ክንፍ አዘልኳችሁ አላቸው። አዘልኳችሁ ተሸከምኳችሁ ጊንጡ ባለበት እንዳትነደፉ የተናገርኩላችሁ ቦታ ላይ እንዳትደርሱ መንገድ ላይ የሚያስቀሩ ብዙ ነገሮች አሉ። ነገር ግን እኔ እግዚአብሔር አለ አይገርምም ከመንገድ እንዳቀሩብኝ ስለ አፌ ቃል። አሜን። ስለዚህ እግዚአብሔር ለምንድን ነው እንደዚህ አለው? ነገ አለው እግዚአብሔር ለሕዝቡ ንገርልኝ ምን እንዲሉ እንዲቀደሱ። ያለ ቅድስና የኔ መንገድ አያምርም። ያለ ቅድስና ጠላቶች አይተው አይፈሩም። ያለ ቅድስና ምን ብታወራ ሞገስ የለህም። ያለ ቅድስና እንዴት አድርጎ እግዚአብሔር ከሰማይ ዌልካም ይልሃል ተብሎ ዓለም ቢያጨበጭብልህ ቅድስና አንተ ላይ ከሌለ። ስለዚህ እግዚአብሔር መጣና ተቀደሱ በልልኝ። ለምን? ዘመናቸው የድልና የታምራት ስለሚሆን። አሜን። ቅድስና አንተ ላይ ሲጨምር ወንድሜ በእስራኤል ልጆች ላይ እግዚአብሔር ቅድስና ሲጨምር የሆነ ነገር ምን እንደሆነ ታውቃለህ? 40 ዓመት በሲና በረሃ እየተጓዙ ጫማቸው አላለቀ። ምንድነው ከየት ነው ያመጣሽው ብሎ እስኪነጋገሩ ድረስ እግራቸው አያድግም ወይ ነው ጥያቄ። አሜዚንግ እኮ የእግዚአብሔር ቸርነት ነው። ልብሳቸው ምን አላለም አላረጅም። 40 ዓመት ነው 40 ዓመት ኢዮብ ለጨለጨለዛ ነው። ኢያሱ ምዕራፍ 2 ቁጥር 4 ላይ ራም የምትባለው ጋለሞታ እንደዚህ ያለች አምላካችሁ እግዚአብሔር የእናንተ እግዚአብሔር የምትጠሩት እግዚአብሔር ምንም ባትሉ ባህር እኮ አይታሸሽታለታለች። የኛ ወዳጆች የኛ ይሁኑ በጣም ግዙፍ ነን አለን ምናምን የሚሉትን በሙሉ አርጓል። ፈረስ በረሰኛውን በባህር ጥሏል። ሰምተናል እዛ በግብጽ አምላካችሁ እግዚአብሔር ያደረገው ወደ 10 ታምራት። እኛ እዚህ እኮ ልባችን ምን ብሏል? ቀልጧል። እንዴት ነው ታዲያ እናንተ ከተማ ማይገባችሁ? በቅድስና ያሉ ሰዎች ወንድሜ አይሮጡም፣ ግርግር አይፈጥሩም። እንዲና እንዲያ ተጨመላልቀው የሆነ ነገር ውስጥ ገብተው ተቀብለው እግዚአብሔር ባረከኝ ብለው በሐሰትና በውሸት ጉቦ በሞላበት ነገር ቤታቸው ተሞልቶ ያማረ መኪና ነድተው ከፊት ለፊት መጥተው ነጭ በነጭ ለብሰው ምናምን ኖ። እኔ አንድ ነገር ላለኝ እግዚአብሔር በቅድስና አብሮት የኖረ አብሮት የሚወጣ ሰው ምንም ባይኖረው አነጋገሩ ያስፈራል። አሜን በለኝ። ያስፈራል። እንዲህ ልበዛ አስፈሪነት ባንቺ ላይ ይሁና። ጥርት ያለ ነገር ነው ዛሬ ቤት እግዚአብሔር ሊያመጣ ይፈልገው። አሜን። ጥርት ያለ ምንም ውሳይ ወንድሜ እንዳይመስልህ ይህን ሲዝን ተጠቀም ጥሩ ነው፣ ይህን ጊዜ ተጠቀም ጥሩ ነው፣ የሆነ ነገር ተጠቀም ጥሩ ነው። አይገርም? ጥሩ እኮ አሉ፣ ጥሩ ቆንጆ አሉ። ዛሬም ወደ ጽድቅ ሳይሆን እንደ አኪጦፌል ዕውቀታቸው ለተወላገደ ነገር የዋለ እግዚአብሔርን የማያሳይ ከቤት ከብብት ከጉጉት ከዚህ ከቅቡት አውጥቶ ከእግዚአብሔር ጋር የሚያጣሉ አሬማን እኔ አይደለም ቃሉ ነው የሚለው። ከህይወታችን ላይ እግዚአብሔር ሊያስወግድ ፈለገ።
ያላለኝን እኔ ለምን እልሃለሁ? ወንድሜ እግዚአብሔር ሲቀድም ስኬት፣ ዋነኛ ስኬት ከፍታና ሞገስ እንዲሰጥህ እግዚአብሔር ያንተን ነገር ላይ በላይ የተከናወነ እንዲያረግ ከፈለክ በጽድቅ ውስጥ ዋልለት፣ በቅድስና ውስጥ ኑርለት። አንደበት ይቀደስ፣ ውሎ ይቀደስ፣ ቤት ይቀደስ፣ ነገር ይቀደስ። ድል ያለው በጽድቅ ውስጥ ነው። ማሸነፍ ያለው በጽድቅ ውስጥ ነው። መኖር ያለው በጽድቅ ውስጥ ነው። ህይወት ያለው በጽድቅ ውስጥ ነው። ማሸነፍ በጽድቅ ውስጥ ነው። መንገድ እንዲቀናልህ በጽድቅ ውስጥ ነው። ባህር እንዲከፈልልህ በአለቆች ፊት ሞገስ ለማግኘት ከፈለክ በጽድቅ ውስጥ ትውልለት ነው። በሌለበት እንዴት እግዚአብሔር አምላክ አንተ ጋር ይምጣ? ስለዚህ ሰራዊት ጌታ እግዚአብሔር ዛሬ ለዚህ ህዝብ ይሄን ንገርልኝ ነው ያለኝ። አንደኛ ሞገስ እንዲሰጥህ፣ ከፍታ እንዲጨምር፣ አገልግሎት ተወዳጅነት እንዲኖረው እግዚአብሔር ወደ አንተ ይዞ የመጣው ሞገስ ነው። አረ እግዚአብሔር ይዞ የመጣው ቅድስና ነው። ያለ ቅድስና እግዚአብሔርን ደስ ማሰኘት። ቀኝ እጆቻችሁን ብድግ አድርጉ። እግዚአብሔር ያልከበረበት ነገር ከቤት ላይ ተጠርጎ ይውጣ። ጭምብሉ ከኛ ላይ ይውለቅ። አልቋል ዘመኑ፣ ሰዓቱ አልቋል ወንድሜ። በቀረ ዘመን እሱ ምሰል፣ ህይወት ባንተ ላይ ይታይ። ቅድስና ቅድስና ይሁን ቤትሽ። ያለዛ እግዚአብሔር ደስ ማሰኘት አትችልም። ህይወትኛ ቤት ይብዛ የሚል አንሶ ጮህ አሜን። ምንድን ያላችሁ እግዚአብሔር ዛሬ ስለናንተ እያወራ ነው። በቅድስና እንድንኖርለት፣ የውሸት አስመሳይነት እኛ ህይወት እንዲርቅ እንዲወገድ እግዚአብሔር በዚህ ቃል ዛሬ እየመከረን ነው። ይህ ቃል እንዲም ነው ለሚቀበለው ህይወት ነው። አሜን ብሎ ላረገው፣ ኪሱስ ለከተተ፣ ልቡስ ላኖረ፣ አእምሮስ ላኖረ ገንዘብ ነው። ስለዚህ ወንድሜ ዝም ብሎ መክበር የለም፣ ዝም ብሎ ከፍታ የለም። በቃ ጸበርኩ ወረስኩ ስበር ግድ የለም ውረስም። ግን ወንድሜ ያማረ እንዲሆን ከፈለክ በቅድስና ኑርለት። ማሰነፍ ከፈለክ በቅድስና ኑርለት። ኢያሱ ይሄንን ያለው ከፍታና ሞገስ በህዝቡ አይን ፊት ሁሉ እንድሰጥህ አለው። ለህዝቡም ንገርልኝ፣ ለራስም ስማ አለው። ዛሬ ወደ አንተ አለው። እስቲ አሜን በሉ። አብሮነቴን አሳያለሁ። ሁለተኛው ምንድነው ካላችሁ እግዚአብሔር ጠላትን ፈጽሞ ያጠፋዋል፣ ደግሞም ያዋርዳቸዋል። ወንጌል እኮ ዱላ ቅብብል ነው። ክርስትና እኮ መዘመር አይደለም። ክርስትና በጣም የሆነ ታይትል ተሰጥቶት በቃ አሜዚንግ ተብሎ ፉጨትና ጩኸት አይደለም። ክርስትና ህይወት ነው። እለት እለት የምትኖረው ኑሮ እንጂ ሜትም ልትማር ትችል ይሆናል ሰው አይደለም።